የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማስቆም በቭላድሚር ፑቲን እና በቮሎዲሚር ዜሌንስኪ መካከል ፈቃደኝነት ሊኖር ይገባል ብለዋል። የአሜሪካው ፕሬዝዳንት በእንግሊዝ ጉብኝት ለማድረግ ከመሄዳቸው ቀደም ብለው ለጋዜጠኞች ሲናገሩ በእርሳቸው አገላለጽ ታንጎ ለመደነስ ሁለት ሰው ያስፈልጋል። እነዚህም ሁለት ሰዎች ፑቲንና ዜሌንስኪን ለማስማማት ከእነርሱ ጋር በክፍል ውስጥ መቀመጥ ያለብኝ ይመስላል። ምክንያቱም በአንድ ክፍል ውስጥ አብረው መቀመጥ አይችሉም። እዚያ ትልቅ ጥላቻ አለ ብለዋል። ትራምፕ ይህንን ሲሉ ለመጀመሪያ ጊዜ አይደለም። ፑቲን ዜሌንስኪን አይወደውም በማለት ቃል በቃል መናገራቸውም ይታወሳል። ይህንን ያሉት ደግሞ በአላስካ ከፑቲን ጋር ተገናኝተው ለስምምነት የደረሱ ከመሰላቸው በኋላ ድጋሜ ሁለቱ መሪዎች ለመገናኘት ተግባራዊ እንቅስቃሴን ባለማድረጋቸው ነበር። ኪየቭና ሞስኮ ላለመስማማታቸው በምክንያትነት የሚነሳው በሁለቱም በኩል የሚቀርቡት ቅድመ ሁኔታዎች ናቸው። ከእነዚህም ውስጥ በሩሲያ በኩል የተቆጣጠረቻቸውን ግዛቶች በመደራደሪያነት ስታቀርብ፣ በዩክሬን በኩል ደግሞ ይህ ጉዳይ ተቀባይነት ከማጣቱም ባለፈ እንደ ርዕሰ ጉዳይ እንዲነሳ አይፈለግም። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከቀናት በፊት ወደ ቻይና አቅንተው በነበረበት ወቅት ዜሌንስኪ በየትኛውም ጊዜ ወደ ሞስኮ በማምራት መነጋገር እንደሚችሉ ቢገልጹም ዜሌንስኪ ወደ ሞስኮ መሄድን አይመርጡም። ይልቁንም በአውሮፓ በሚገኙና በእርሳቸው አገላለጽ ገለልተኛ በሚሏቸው ሀገራት መገናኘትን ምርጫቸው አድርገዋል። ይህ ደግሞ በሩሲያ በኩል ተቀባይነትን አላገኘም። ከቀናት በፊት ሩሲያ በኪየቭ በሰነዘረችው ጥቃት የአውሮፓ ህብረት ዲፕሎማቶች መኖሪያን ጨምሮ የብሪቲሽ ካውንስል ቢሮዎች ጉዳት ማስተናገዳቸውን ተከትሎ የአውሮፓ ሀገራት ከዚህ ቀደም በፈረንሳይ መሪነት አቋማቸውን ሲገልጹ ከነበረበት ከፍ ባለ ሁኔታ ሩሲያን ሲተቹ እንደነበር ይታወሳል። ቀድሞውንም ጦርነቱን ለማስቆም በፑቲን እምነት የሌላቸው ሀገራቱ ከሰሞኑ ደግሞ የኔቶ አባል ሀገራት ፖላንድና ሮማኒያ የሩሲያ የጦር ድሮኖች የአየር ክልላችንን አልፈው ገብተዋል በማለት ከከሰሱ በኋላ ውጥረቶች ጨምረዋል። በኔቶ መተዳደሪያ ደንብ አንቀጽ 5 መሰረት ደግሞ የአባል ሀገራቱን ደህንነት የማስጠበቅ ኃላፊነት የቡድኑ መሆኑንና አንደኛው አባል ሀገር ላይ የሚደርስ ጥቃት ሁሉንም የሚመለከት መሆኑን ይገልጻል። በዚህም መሰረት ኔቶን ጨምሮ ሀገራቱ በተናጠል ጉዳዩን ከመቃወም አልፈው በአካባቢው ጥበቃቸውን አጠናክረዋል። እንግሊዝም የጦር ጀቶቿን ልካለች። ዜሌንስኪ እንዳሉት ወደ ዩክሬን ምድር ከመምጣታቸው አስቀድመው ለ50 ደቂቃ ያህል በፖላንድ የአየር ክልል ቆይታ አድርገዋል በማለት ክሱን አጠናክረዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ታስቦበት ያልተፈጠረ ነው በማለት አስተባብለዋል። ቀደም ብሎ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የተባበሩት መንግስታት ጠቅላላ ጉባኤ ለዓመታዊ ከፍተኛ ስብሰባ በሚሰበሰብበት ወቅት ፕሬዚዳንት ትራምፕ እና ፕሬዚዳንት ዜሌንስኪ በሚቀጥለው ሳምንት በኒውዮርክ ሊገናኙ እንደሚችሉ ፍንጭ ሰጥተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፕሬዚዳንት ቮሎዲሚር ዜሌንስኪ ጋር በሚቀጥለው ሳምንት በኒውዮርክ ሊገናኙ ይችላሉ ሲሉ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቴል አቪቭ ተናግረዋል። እሱ ትራምፕ ጦርነቱን ለማስቆም የተቻለውን ሁሉ ለማድረግ እየሞከረ ነው ሲሉ ሩቢዮ ተናግረዋል። የዓለም መሪዎች በኒውዮርክ ከመስከረም 22 ጀምሮ ለተባበሩት መንግስታት ዓመታዊ ስብሰባ ይገናኛሉ። ፕሬዚዳንቱ ለሩሲያው ፕሬዚዳንት ቭላድሚር ፑቲን ብዙ ጥሪዎችን አድርገዋል። ከዜሌንስኪ ጋርም ስብሰባዎችን አድርገዋል። ምናልባትም በሚቀጥለው ሳምንት በኒውዮርክ ውስጥ ሊገናኙ ይችላሉ ሲሉ አክለዋል። ዩክሬን በአንጻሩ በዜሌንስኪና በትራምፕ መካከል ሊኖር ስለሚችለው ስብሰባ አስተያየት አልሰጠችም። ኪየቭ ኢንዲፔንዳንት አስተያየት እንዲሰጥ የዜሌንስኪን ቢሮ ቢያነጋግርም ምላሽ አለማግኘቱን ዘግቧል። ትራምፕ ከፑቲን ጋር በአላስካ የመጀመሪያውን ስብሰባ ካደረጉ ከጥቂት ቀናት በኋላ የአሜሪካን ፕሬዚዳንት ከዜሌንስኪና ከአውሮፓ መሪዎች ጋር ለመጨረሻ ጊዜ እንደ አውሮፓውያን አቆጣጠር ነሐሴ 18 በዋይት ሀውስ ተገናኝተው ነበር። በወቅቱ ትራምፕ በሩሲያና በዩክሬን ፕሬዚዳንቶች መካከል ቀጥተኛ ውይይቶችን ለማዘጋጀት ቃል ገብተዋል። ምንም እንኳን አሁንም ድረስ ጥቃቶች የቀጠሉ ቢሆንምና መሪዎቹን ማገናኘት ባይችሉም ትራምፕ የሚሰጧቸውን ተደጋጋሚ ማስጠንቀቂያዎች ከሌሎች ሀገራት በተለየ ግልጽ ባልሆነ ምክንያት ሩሲያ ላይ ተግባራዊ ሲያደርጉ እየተስተዋሉ አይደለም። በተደጋጋሚ መሪዎች የማይገናኙ ከሆነና ጦርነቱን ማስቆም የማይችሉ ከሆነ ማዕቀብ እንደሚጥሉ በማስፈራራት ተደጋጋሚ የጊዜ ገደብን ሲሰጡ ቆይተዋል። አሁንም የሁለቱ ሀገራት ጥቃት ተጠናክሮ መቀጠሉን ተከትሎ ማዕቀብ እንደሚጥሉ ገልጸዋል። ይህ ሊሆን የሚችለው ግን የአውሮፓ ሀገራት በዋናነት የኔቶ አባል ሀገራት ትብብር የሚያደርጉላቸው ከሆነ መሆኑንም ገልጸዋል። ትራምፕ እንዳሉት በሩሲያ ላይ ሊወስዱ ላሰቡት ኢኮኖሚያዊ እርምጃዎች ጦርነቱን ለማቆም ይረዳል ብለው ያምናሉ። ይህ ከሩሲያ ነዳጅ የሚገዙ ሀገራት ግዥውን እንዲያቆሙ ይፈልጋሉ። ምክንያታቸው ደግሞ ለጦርነቱ ሩሲያ ከፍተኛ ገቢውን እያገኘች የምትገኘው ከዚሁ ከነዳጅ ከሚገኝ ነው በሚል ነው። ይህንን ጉዳይም ዜሌንስኪ ይጋሩታል። ቀደም ብለው ደጋግመው ሲገልጹት የነበረ ጉዳይ ነው። የጥቃታቸው ዋነኛ ኢላማም የነዳጅ ማጣሪያዎች ላይ ነው።
ዩክሬን በሩሲያ ወሳኝ የነዳጅ ማጣሪያዎች ላይ የፈጸመችውን ሰው አልባ አውሮፕላን ጥቃት ተከትሎ በዓለም ላይ ትልቁ የሩሲያ የነዳጅ ማስተላለፊያ መስመር ትራንስኔፍት አምራቾች ምርቶቻቸውን እንዲቀንሱ አስጠንቅቋል። በሩሲያ ከሚመረተው ዘይት ውስጥ ከ80 በመቶ በላይ የሚሆነውን የሚያስተላልፈው ትራንስኔፍት ከቅርብ ቀናት ወዲህ የነዳጅ ኩባንያዎች ዘይት በቧንቧዎች መስመር ውስጥ የማጠራቀም አቅምን ገድቦ እንደነበርና ለሩሲያ የነዳጅ ኩባንያዎች ቅርበት ያላቸው ሁለት የኢንዱስትሪ ምንጮች ለሮይተርስ ተናግረዋል። ለዚህ ደግሞ በምክንያትነት የሚነሳው ጉዳይ ጉዳት የሚደርስበትን የነዳጅ መጠን ለመቀነስ የሚደረግ ቅድመ ጥንቃቄ አሊያም የአቅም ውስንነት ይሁን በግልጽ አልተነገረም። የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደር ሌየር እንደተናገሩት ከፕሬዚዳንት ትራምፕ ጋር ተጨማሪ እርምጃዎችን በመውሰድ በሩሲያ ላይ የኢኮኖሚ ጫናን ለማጠናከር ተወያይተናል ብለዋል። ቮንደር ኮሚሽኑ ጦርነቱ ከተጀመረ ጊዜ አንስቶ በሩሲያ ላይ 19ኛውን የማዕቀብ ፓኬጅ በቅርቡ እንደሚቀርብም ገልጸዋል። አክለውም አዲሱ ማዕቀብ በክሪፕቶ ባንኮችና ኤነርጂ ላይ የሩሲያ ፍላጎቶች ላይ ያነጣጠረ ነው ብለዋል። ትራምፕ ቀደም ባሉት ቀናት አውሮፓ የሩሲያ ዘይት ግዥን እንድታቆም በድጋሚ ጥሪ አቅርበው የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ከሩሲያው ቭላዲሚር ፑቲን ጋር ጦርነቱን ለማቆም ስምምነት እንዲያደርጉ አሳስበዋል። ከአውሮፓ ሀገራት መካከል ቱርክ ከፍተኛውን የሩሲያ ነዳጅ ተጠቃሚ ስትሆን በዓለም አቀፍ ደረጃ ደግሞ ከህንድና ቻይና በመቀጠል ሶስተኛ ላይ ትገኛለች። ምንም እንኳን ሀገራቱ ለሰላማዊ ዓላማ ነው ማንንም ለማስፈራራት አይደለም ቢሉም ከሰሞኑ ሩሲያና ቤላሩስ እያደረጉ የሚገኙት የጋራ የጦር ልምምድን ተከትሎ በአውሮፓ ሀገራት በኩል የተለያዩ የስጋት አስተያየቶች ሲሰጡ ቆይተዋል። አሁን ደግሞ የህንድ ወታደሮች በሩሲያ በሚመራው የዛፓድ 2025 ወታደራዊ ልምምዶች ላይ ተሳትፈዋል ሲል የሩሲያ መንግስት የዜና ኤጀንሲ ታስ ዘግቧል። ህንድ ከአሜሪካ ጋር ያለውን ግንኙነት በከፍተኛ ታሪፍ ምክንያት ውጥረት ውስጥ መግባቱን ተከትሎ ሞስኮ ከኒው ዴሊ ጋር ያላትን የቅርብ ግንኙነት በማጠናከር ላይ ትገኛለች። የህንድ የመከላከያ ሚኒስቴር ለ5 ቀናት በሚቆየው ወታደራዊ ልምምድ ላይ ለመሳተፍ 65 የታጠቁ ኃይሎች መላኩን አረጋግጠዋል። የጋራ ወታደራዊ ልምምዱ 100 ሺህ ወታደሮችን ያሳተፈና የኒኩለር አቅም ያላቸው ቦምብ ጣይ አውሮፕላኖችና የጦር መርከቦችን ያካተተ ሲሆን የተጀመረውም የሩሲያ ሰው አልባ አውሮፕላኖች በፖላንድ የአየር ክልል ታይተዋል ከተባለ በኋላ በኔቶ ሀገራት ውጥረት በነገሰበት ወቅት ነው። እንደ ታስ ዘገባ በጋራ ወታደራዊ ልምምዱ ላይ ህንድ ብቻ ሳትሆን ከኢራን፣ ከባንግላዴሽ፣ ከቡርኪና ፋሶ፣ ከዲሞክራቲክ ሪፐብሊክ ኮንጎና ከማሊ የተውጣጡ ወታደራዊ ኃይሎች የተሳተፉበት እንደነበር ዘግቧል። ነገር ግን በከፍተኛ ደረጃ ላይ የሚነሳው የህንድ የኩማን ክፍለ ጦር ሻለቃ የሚመራው ከሩሲያ ጋር የመተባበርና የመተማመን መንፈስን ለማጠናከር ያለመ ተሳትፎ ለአሜሪካ የእስያ ቁልፍ አጋርነት እያጣች መሆኑን በሚያሳዩ ምልክቶች መካከል አንደኛው ተደርጎ ተነስቷል። ባለፈው ወር የትራምፕ አስተዳደር በህንድ ምርቶች ላይ 50 በመቶ ታሪፍ ከጣለ በኋላ በሁለቱ ሀገራት መካከል ውጥረት ተፈጥሯል። ነገር ግን ባለፈው ሳምንት ትራምፕ እንዳስታወቁት ህንድና አሜሪካ በሁለቱ ሀገራት መካከል ያሉ የንግድ መሰናክሎችን ለመፍታት ድርድራቸውን ቀጥሏል። ቀደም ሲል ህንድ በአሜሪካ ምርቶች ላይ ከፍተኛ ታሪፍ ጥላለች በማለት መክሰሳቸው የሚታወስ ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኤክስ ገጻቸው ላይ ለትራምፕ ጽሑፍ ምላሽ ሰጥተዋል። ህንድና አሜሪካ የቅርብ ወዳጆችና አጋሮች ናቸው ብለዋል። ሞዲ አክለውም የኛ የንግድ ድርድሮች የህንድ አሜሪካን አጋርነት ገደብ የለሽ አቅም ለመክፈት መንገድ እንደሚከፍት እርግጠኛ ነኝ ሲሉም ገልጸዋል። ህንድ በሩሲያ ወታደራዊ ልምምድ ስትሳተፍ ይህ የመጀመሪያ ጊዜ አይደለም። እንደ አውሮፓውያን አቆጣጠር በ2021 የሩሲያና ዩክሬን ጦርነት ከመጀመሩ ጥቂት ቀደም ብሎ ቁጥራቸው ያልተገለጸ ወታደሮችን ወደ ሩሲያ ቮልግራድ ክልል ልኮ ከጸረ ሽብርተኝነትና ከተለመዱት ተግባራት ጋር የተገናኙ እንቅስቃሴዎች እንደነበር ይታወሳል። ከተጀመረ 4 ዓመታትን ለማስቆጠር የወራት ዕድሜ የቀሩት የሁለቱ ሀገራት ጦርነት አሁንም ተጠናክሮ እንደቀጠለ ይገኛል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት ሩሲያ በዚህ ወር ከ3500 በላይ ሰው አልባ አውሮፕላኖች እና 190 የሚጠጉ ሚሳኤሎችን በዩክሬን ላይ ማስወንጨፏን አስታውቀዋል።